ከሌሎች ሰራተኞች ለይቶ 2000 ድርሃም ደሞዝክን ያስገባልን ሰውዬ ሳታሳዝነው ሳትበድለው ስራው ላይ ክፍተት ሳትፈጥርበት ነው ወደኛ መምጣት የምትችለው። እዛ ጀምር የሚገርማሽ ቲክቶክ ስጀምር ትችላለህ ቀጥል ነው ያለችኝ። እኔ መጀመሪያ ቲክቶክ ስጀምር እሷን ይደብራታል ብዬ ጠይቄ ነው የጀመርኩት። ቲክቶክ በከፍት ይደብርሻል አይደብርሽም ቪዲዮ እየሰራው በፖስት ብዬ ስጠይቃት እኔ ችግር የለብኝም ጀምር ነው ያለችኝ። ጀግና ነህ። በቃ ይህንንም ስሰራ ይህንንም እንትንም ስል ቪዲዮም ስሰራም በዚህንም ድርጅቱን ሳስተዋውቅ በውስጥ እየመጣች ሳይቀር እኔ ላይ በላይ ሁኝም ስሳሳ አላህ ነው የሚያቀብኝ ማለት ነው። የምን ሁል ጊዜ ምኞቴ ሚስቴን ከማዳም ቤት ስራ አውጥቼ መቼ ነው እንደ ሚስት በቃ ቤቷ ቁጭ አድርጌ ማስተዳድራት ብዬ ነው ሁሌም የማልመው። ሁሌም እሷ ጋር ሳወራ በቃ በዚህ ነገር ሞራሌ እንዲነካ እያለች እሷ እኔን ታጽናናኛለች። በቃ ይሄ ቀን የተሻለ ቀን ይመጣል አትሰብ ትለኛለች። አንቺና እኔ አሁን ባልና ሚስት ነው የምንባለው። አንቺን እያሸቀልኩኝ ወይ አንቺ አላለፈልሽ ወይ እኔ አላለፈልሽ እያልኩ ብዙ ጊዜ እንትን እላለሁ። እሷ ብትጠይቅ ቃል በቃል መመለስ የምችለው ግን ማለት እንደሱ አይነት ሚስት ስለሰጠኝ ፈጣሪን አመሰግናለሁ። በቃ ለእኔ ማለት ምን እንደምላችሁ አላውቅም። እኔ ምንም ነገር አድርጌላት አላውቅም። ምንም ነገር ማለት ነው እሷ ላይ ለእኔ ካደረገችልኝ አንጻር ማለት ነው። እና እዚህ ደረጃም እንዲደርስ አሁን ይሄንንም እድል አግኝቼ እዚህ እናንተ እንዲታውኝ ያደረገችኝ ትልቁ እንትኔ ሚስቴ ናት። እና እሷን እንዲታመሰግኑ ይፈልጋለሁ። በቃ ትልቅ ማለት ባለውለታዬ ናት ሚስቴ። በቃ ሁሌም በቃ ለአንቺ ክብር አለኝ። በቃ ሁሌም እወድሻለሁ፣ ክብር አለኝ። የኔ ምን ጊዜም ጀግና አይነሽ። እና ሚስቱን የሚያመሰግን በነገራችን ላይ ሚስቱን የሚያመሰግን ሚስቱን የሚያከብር ሚስቱን ካከበር ሚስትህን ንግስት ካረካት አንተ ንጉስ ነህ። ምክንያቱም የንግስት እንደዚህ ደግሞ ቤተሰብ